በነገራችን ላይ እኔ ጆርዲ አውል ሴይስ አንቺ የዘመናችን ጀግና ነሽ። ለኔ አንድ ቀን ሐውልት ተሰርቶልሽ ሰዎች በጣም የሚያወሩልሽ ሴት እንድትሆኚ ነው የምፈልገው። አውቃለሁም አንድ ቀን እንደሚሆንልሽ፣ ምክንያቱም አውቃለሁ ጥረትሽን፣ አውቃለሁ ሁሉ ነገርሽን፣ ያለፍሽበትን ነገር አውቃለሁ፣ አሁን ያለሽበትን ቦታ አውቀዋለሁ። ሁላችሁም እንደውም ብታከብሯት ብትወዷት ከእሷ ጋር ብትቆሙ እንጂ እንደዚህ ሴት ሆናችሁ እሷን ልታጎሳቁሉ የምትሄዱበት ወይ የሀሳብ ልዩነት ነው። የሀሳብ ልዩነት አይደለም። ከስር የሚሏትን ብዙ አይቼዋለሁ። እኔ ጆርዲን እንደዚህ አለ ደግሞ ኮሜንት የምትገርቢ ከሆነ ምን ማለት እኔ ፐርሰናሊ ጆርዲን የማውቃት ሰው ናት። ስለዚህ እኔ ከእሷ ጋር ያለኝን ኤክስፔሪየንስ ነው የማወራው። አይደለም እዚህ አሁን ጆርዲ ቀደም ከመምጣቷ በፊት ቁጭ ብለን ስንከተክታት ነበረ በሷ ጉዳይ ላይ አላስገባም ያሉኝም ለዛ ነው ቅድም ስመጣ። እሺ ልነግርሽ እኮ ነው። ስለዚህ ብትከተከትም ፐብሊክ ፊገር እስከሆነች ድረስ ችግር የለውም። ደግሞ እንደውም እሷ በጣም ችግር የለውም እኮ ባይ ዘ ዌይ ለማረጋጋት የሆነ ነገር ልበል ቦምባስቲክ ስንደግፋትም ደግሞ ፍቀድልን ስንደግፋት ፍቀድልን። ሲከተክቷት ሲያብጠለጥሏት ይወዝ ኦኬ። ለምንድን ነው እኛም ሰፖርት የማናረጋት? ምን እንደሆነ ምን አሁን ኢሹ ያለብኝ ምን እንደሆነ ልንገራችሁ። አሁን ቅድም ከዛግቤ ጋር እያወራው ማለት ነው ሲምፕሊ እኔ ምንድነው ለማድረግ እየሞከርኩ ያለሁት ፓራላል ላይክ አንደርስታንድ ሐሳቤን አንደርስታንድ እንዲያደርገኝ ፓራላሉን ላሳየው ነው። ያልደገፈ መንግስት እነዛን መብቶች ወስዶ እንደፈለገ ሊጫወትበት እንደሚችል ስለሚያውቅ ማለት ነው። ሶ ያንን አንደርስታንድ እንዲያደርግ ነው። ለምሳሌ አሁን እኔ ዲሞክራሲና የሰብአዊ መብትን ያነሳው ታይ ግን ማለት ነው ዘላ ገና እየተናገርኩ ያለሁት አንዴ ቤተሰብ አንዴ ግድ የላችሁም ወላችሁ ዮኒ የሆነ ነገር አይደለም። ቆይ አንዴ ልጨርስ ሐሳቤ። እኔ አልጨረስኩም። ዮናስ የመጣ አሁን ነው። ስለዚህ ፌር እንዲሆን ነው። እኔ አልጨረስኩም። ያወራው ነው ጆርዲ አውሪና ችግር የለውም። ሰፖርተሯ ነሽ ይታወቃል። ማንም ያውቃል። ለምንድን ነው ስሜታ የሚያደርገው? ከዛ ውጪ የምንለው ነገር አለ። አንተ አይደለም እንለያያለን እኔና አንቺ ነፃ ሐሳብ አንዴ እንደማመን አይ በደንብ ልንገርሽ። በጣም እንለያይ ስለምንለያይ አሁን እኔ ጋር የመጣችው ለመናደድ ሳይሆን በእውቀት ነው። ለመናደድ አይደለም። ስነቲንግ ቱ ዱ ዊዝ ዩ እኔ ጋር ብቻ እሷን ያልደገፉትን ማረግ ሳይሆን ለማለት የፈለኩትን ልንገራችሁ። እራሷ እኮ ጭንቅላት አላት የምታወራ ልጅ ናት። እንዴ ተደማጭ ናት። ምን ይፈጠር ነው ላንቺ ድል ይሰጥሻል እኮ ያውራና እንሰጥሻለን። ላንቺ ትችላለች እኮ አሁን ጆርዲ መናገር የምትችል የኔን ሀሳብ ልጨርስ ጨረሽ እኮ ኦኬ ላልጨረስ ደጋፊዋ ናት፣ ጎበዝ ናት፣ ትችላለች አለ ሌላ የማወራው ወሬ አለ። ስለዚህ ለሚያወራ ኦሬዲ እኮ ሀሳብ ጨርሰሽ እኮ ኮሜንት መገረብ ጀመርሽ። አልጨረስኩም ገና መጀመሪያ ከኮሜንት ጋር እንደተበያሽዋል ነው ከኮሜንት ጋር አይደለም። ሰው ብሰሙኝ ሐውልት አሰርተሽ ነይ ሌላ ሀሳብ ንግለጽበት አሰራላታለሁ። ሁለታችሁም አትንጣጡ። ላውራ የኔ ተራ ነው ልጨርስ። ዮናስ አንቺ ጆርዲን አዝለቅሻት መዞር ትችያለሽ። እኛ ግን ሀሳባችን ታሳጋጊ። አንቺ ደግሞ በጭንቅላት ነው አትሳደቡ። በቃ ወደ እንደዚህ እናድርገውላችሁ። እንደዚህ እናድርግ። በቃ ራሷ ጆርዲ በደንብ ሀሳብ መግለጽ የምትችል ልጅ ነች። በጣም ጨዋ ነች። ሀሳቧን በደንብ አገርም ተሸራሽረው እኛ ብሽሽቅ ምናምን አይደለም የምንፈልገው። በቃ የትኛውም የሚነሳ ጥያቄ ሰዎች ባለቤቷም የሚመለከታት አካል ትመልሳለች። ሰው ለብሽሽቅ ከሆነ ባትመጡ ነው የሚሻለው እና መደገፍ መብታችሁ ነው። ሀሳብ ግን ጨርሳችሁ ኮሜንት እየተገረበ እንደዛ ሊሆን አይችልም። እና እንትና ቀጢ ያቡ ትቀጥልና ዮኒ መሀል ከሷ በኋላ ትቀጥላለህ። እሺ ቴንክ ዩ ኦኬ። ሰላም ብያለሁ ሁላችሁንም።
ኤኒዌይ ማንች እንትና ቅድም ስትናገሪ ስለ ቤተሰብ ስላስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባትም ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ፣ ትዳር ያለኝ የልጅ እናት ነኝና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረግኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮቼ ብለሻልና ይህንን ነው ሀሳብ ጭንቅላታቸው ውስጥ እየከተትሽ እኛም አንቺን የምንቃወመው። በጣም ነው ማዝነው። ይህንን በዚህ አጋጣሚ መግለጽ አለብኝ። ሳልገልጽ ባልፈው ይቆጨኛል እና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ካንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጭ መቼም ዛሬ ልናገረው 4 ቤተሰብ አስተዳድራለሁ። ሌላ በምንድን ነው መሰልሽ ማግዛቸው? ባለትዳር ናቸው፣ ልጆች አላቸው። ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው፣ ችግር ሲመጣባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁኝ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብ የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ ቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይህንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም፣ በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብቴ ነው ልትል የምትችለው። ኤኒዌይ ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣችኋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን ራሳችሁን ችላችሁ መኖር ትችላላችሁ። ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። ተማሩ። በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሮ ልጆቿን ለማሳደግና ቤቷን ለመጠበቅ የምታወጣው መስዋዕትነት በመንግስትም በማህበረሰብም እውቅና አግኝቶ ካሳ ሊኖረው ይገባል። ምክንያቱም ለማህበረሰብ ቆይ የቢ ያላልኩትን ነው አልሽ እያልሽ ያለሽ። ስለዚህ አሁን ያልሽው ራሱ ምን አይነት ልጅ ለቤቷ የምትሰራው ለባሏ ለልጆቿ የምትሰራው ነገር ለእሷ ብቻ አይደለም የሚጠቅማት፣ ለእሷ ለፍቅር ብቻ አይደለም፣ ለደስታው ብቻ አይደለም፣ ማህበረሰብንም ይጠቅማል። ቆይ አዳምጪኝ ፕሊዝ። ማህበረሰብንም ይጠቅማል፣ ሀገርንም ይጠቅማል። ማህበረሰብና ሀገርን እንደሚጠቅም እምናቅ ከሆነ እውቅና እንስጣው ነው እያልኩ ያለሁት። የቤት እመቤትነት ለምሳሌ አድሚኒስትሬቲቭ ወርክ ነው። የአድሚኒስትሬቲቭ እውቅና ይኑረው። አንድ ነገር ልጠይቅሽ። አይደለም አንዲት ሴት 15 ዓመት ሙሉ ለምሳሌ ትምህርቷን አቋርጣ ባላግብታ
ልጅ ወልዳ ደስተኛ የሆነች ለልጆቿ ምግብ እየሰራች ለባሏ ምግብ እየሰራች የቤት እመቤት ሆና ኖረች። እሱ የውጭውን ስራ ሰራ፣ እሷ የቤቱን ስራ ሰራች። ትምህርት አልጨረሰችም፣ ስራ የላትም። 15 ዓመት ሙሉ በደስታ ቆዩና አይሁን በቃ አይበለውና የሆነ ችግር ተፈጥሮ ባልየው ለምሳሌ ሞተ ልበልሽ። እቺ ሴት አሁን ማን ነው ገንዘብ የሚያመጣላት? ማን ነው የሚያስተዳድራት? ትምህርት የላትም። ቆይ አዳምጪ የቢ አዳምጪ። ትምህርት የላትም። የስራ የምትቀጠርበት የስራ ወረቀት እውቅና የላትም። መንግስት እንደሷ ባዶ እጃቸው የቀሩ ትምህርትም ስራም የሌላቸው ሲንግል ማሞችን ሰፖርት የሚያደርግበት ምንም ሲስተም የለውም። ስለዚህ እቺ ሴት ምንድነው የምትሆነው? እነዛን ልጆች ይዛ መንገድ ላይ ነው የምትወድቀው። ልመና ውስጥ ነው የምትገባው። ሌላ የሚረዳት ሰው፣ ሌላ የሚደግፋት ሰው፣ ልክ አሁን አንቺ 4 ቤተሰቦችን እንደምትደግፊው እንደዛ ልክ እንዳንቺ ጥሩ ልብ ያለው ሰው ፍለጋ መንገድ ላይ ትወጣለች። ልመና ማለት ነው። እንደዚህ አይነት ነገር ነው ልክ አይደለም እያልን ያለ ነው። ሴቶች በመጀመሪያ ደረጃ ሴቶች በ15 ዓመታቸው ትዳር ይዘው ምንድነው እሱ ይሄ ያላስፈላጊ ልጅ የሚወዱት ምን የሚሉት ይሄ የቤተሰብ ችግር ነው። ቤተሰብ ላይ ነው የሚሰራው። መጀመሪያ ያየሽ እኮ ቤተሰብ ላይ ነው እየሰራን ያለ ነው። 5 ዓመት የቆየ ትዳር ነው ያለው። ቤተሰብ ላይ ነው የ3 ዓመት በትዳር ቆይታ ነው ያልኩት። ትዳር ቆይታ ነው ያለችው እሱ ጋር ያልተገባ በትዳር ቆየች። ኦኬ በትዳር ቆየች። እንደዛ ነው ያለችው። ከዛሳ እኔ አሁን ምንድነው ችግር የሆነብሽ? አሁን ላንቺ መጥፎ ነገር የሆነብሽ የትኛው ነው? የሴቶች ቤት ውስጥ የሚሰሩት ስራ ሴቶች ቤት ውስጥ የሚሰሩት ስራ በመንግስት ደረጃ እውቅና ይኑረው መባሉ ነው? ክፍያ ይኑረው መባሉ ነው? ምኑ ነው ቅር ያለሽ? ምን አይነት ክፍያ ወይ ምን አይነት ክፍያ ነው ከመንግስት የምትጠብቂው? አሁን ከዚህ ከሀገር አሁን ለምሳሌ በኢትዮጵያ ስታንዳርድ ባለ ነው። በኢትዮጵያ ስታንዳርድማ አይደለም እያወራ። አሁን እኮ ይሄንን የማወራው እኮ ነገሮች ተሻሽለው ነው። ማኒፌስቶ ነው እየነገርኩሽ ያለው። ነገሮችን ብናሻሽል የሴቶችን ዋጋ ብናውቅ 96% ለኢትዮጵያ ነው የምሰራው። አሁን እኮ ለአሜሪካ ነበር አሁን ያቢ አንቺ አሁን ጆርዲ ካራመደችው አንድ ጊዜ እኔ ሀሳቤን አልጨረስኩም። ዋቢ ልጠይቀሽ እኔ ማነው ያቢዬ ጆርዲ ካራመደችው ማህበረሰብ የሚጎዳ ህፃናቶችን የሚያበላሽ ሀሳብ 1-2 ብለሽ ጥቀሽ እና እሷን እናርማት እዚሁ። እሺ ማነክ ሀብትሽ እንትን የሴትና በእንግሊዘኛ አትበሉት ስላለ ሴቶች በራሳቸው ሴት አግብተው እንዲኖሩ የሚመክር አይነት እሳቤ ስለምታራምድ ይቅርታ አድርጉልኝና እኔ የሷን ሐሳብ አልደግፍም። እኔ ከዚህ ሐሳብ እንደሱ አይነት ምክር መክሬም አላቅም። ታውቂያለሽ አንቺ ልትባይ ልታመጫችኝ አላቅም። ያደረግሽውንም እንቅስቃሴ አይቻለሁኝ። የምታረጊው እንቅስቃሴ በሙሉ ለሀገራችን መቅሰፍት። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። አይቻለሁ። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። ብታይ ማስረጃ ማቅረብ ትችይ ነበር። ኦ ማይ ጉድነስ አንቺ እኮ ማስረጃ ማቅረብ ትችይ ነበር። በሙሉ ሰው አጀንዳ በሙሉ በትክክል ሴቶችን ከሴት ጋር ተኙ፣ ሴቶች ከሴቶች ጋር ብትሆኑ ነው የሚሻላችሁ፣ ባል ይቅርባችሁ፣ ወንድ ይቅርባችሁ፣ ከሴት ጋር ሁኚ። እሱ ምንም እዚህ ግባ የሚባል ቪዲዮ አይደለም። ኖ እንደሱ አትለኛ። ምንም እንደ ማስረጃ አይቀርብም። ልጅቷ አግብታለች፣ ልጅ ወልዳለች፣ ጓደኛዬ ነች። አሁንም ቢሆን በፊትም ጓደኛዬ ነች። ምንም በመካከላችን ምንም እንደዚህ አይነት ነገር የለም። አብረሽ የምትተኛ ትሆናለች አይደለችም። እሱ ምናልባት አንቺ ከሌላ ሴት ጋር የምትተኛ አይነት ሴት ስለሆንሽ ታምኛለሽ። ከጓደኞችሽ ጋር ሜቢ ትተኛለሽ። እኔ ከጓደኞቼ ጋር እኔ ልንገርሽ አይደል አንቺ ለሀገራችን መቅሰፍት ቦምባስቲክ መግባት አለብኝ። አሁን ግደለኝ። አመሰግናለሁ። ግቡ ወንድሞቻችን፣ መግባት አለብኝ። ይቅርታ ሳዳምጥ ነበር። የጆርዲን የምደግፋቸው ሀሳቦች አሉ፣ የምቃወመውም አለ። በግልጽ ነው የምናገረው። የምደግፈው ምንድን ነው? ሴቶች ጠንክረው እንዲሰሩ፣ የራሳቸው ነገር እንዲኖራቸው፣ የራሳቸው ነገር ካላቸው ጋድ ፎርቤድ ትዳሩ ቢለያይ ሴቷ አትወድቅም።
ከልጆቿ ጋር አትበተንም። ምክንያቱም የሆነ ሳይድ አለ። አሁን ለምሳሌ ካየ ሲንግል ማምኔ ነው በብዛት ሴቶች ሲሉ የምታየው ሲለያዩ። እኔ በብዛት ሲንግል ዳድ ነኝ የሚል ሶሻል ሚዲያ ላይ አላየውም። ሀቁን ነው የምናገረው። ገባ አም ሲንግል ብሎ ነው የሚያወራው። በብዛትም ካየ አብዛኛው እናቶች ጋር ነው ወንድና ሴት ሲለያዩ። ኢቨን በአሜሪካ በአውሮፓ ብትሄድ ልጆቹ ሴቶች ጋር ነው የሚሆኑት፣ እናት ጋር ነው የሚሆኑት፣ አባት ጋር ሄዱም። በዚህ ነገሯ በደንብ ሰፖርት አደርጋለሁ። አንዳንዴ እንደ ቀልድ አድርጋ የምትናገረው ግን ይወጋል። ለምሳሌ ጥሩ አባቶች ወይም ጥሩ ትሬንድ ሲሰራ ባለትዳር ሆኖ ጥሩ ትሬንድ ሲሰራ እሷና መሰሎቿ ከይቅርታ ጋር ሪፖስት ሲያደርጉ አይቼ አላቅም። አሁን ለምሳሌ እኔ ጥሩ ነገር ካየሁ ኮት በኮት እሷ ያለችውን ጆርዲ እንደዚህ ብላለች የእሷ ኮት ነው ጥሩ ነው ብዬ የተናገርኳቸው ነገሮች አሉ። የተጎዱ ሴቶች ሲመጡ ለምን እንዲህ ታደርጋላችሁ ብለህ እምባ እየተናነቅን ብዙ ነገር ድምፅ ስንሆን ተሰምተናል። የምንሳሳተውም ይኖራል። ባት አንድም ቀን እኔ ጆርዲ ጋር አርሚን ከተሳሳትኩ ጥሩ የትዳር ትሬንዶች፣ መልካም አባቶች፣ መልካም ባለትዳሮች ላይ ፎከስ ተደርጎ የተሰራበት ትሬንዶች ብዙ የላችሁ። ሁልጊዜ ኮምፕሌኑን እንጂ ፖዚቲቪቲውን የትዳርን ብዙ ጊዜ የምታወሩበት አጀንዳ በብዛት የለም። ሰው እዚህ ላይ መጠንቀቅ ያስፈልጋል። ለምን ሴቶች ባይ ኔቸር ወንደር ያደርጋሉ። ይሄ ምናልባት እኔ ትዳር ውስጥ ችግር አለ እንዴ ብሎ የሆነ ነገር ለመፈንቀል የሚፈልጉ ሰዎች አሉ። ሌላው ትዳር ከመግባት በፊት ነው። አሁን የኢትዮጵያ አብዛኛው ትዳር በምንድን ነው? ሴቷ ድንገተኛ ታረግዛለች፣ ከዛ ነው ተሸፋፍኖ ትዳር የሚሆነው። እንደ በፊቱ ተጠናንተው ሽማግሌ ተልኮ ቤቶች አውቀውት ቤተሰብ ተዋውቀው አይደለም ትዳሩ አብዛኛውን ገብተሽው። ስለዚህ ፋውንዴሽኑ ነው ችግሩ። ፋውንዴሽኑ በሆነ አጋጣሚ ሲደሳሰቱ ሴቷ ታረግዛለች፣ ወይኔ ጉድፈላ ይባልና ገስዋት ተሸፋፍኖ ወደ ትዳር ይኬዳል። አይዋደዱም፣ ፈነው የሚያደርጉት ብዙ አይተዋወቁም። ዘንድ ገስዋት ትዳር ውስጥ ይገባል። ከዛ በኋላ እሷም ደብሯት እሱም ደብሮት ነው በብዛት የሚታዩ ሰው። ሴቶች መመከር ያለባቸው ያ ነው። ምን ሄይ ከትዳር በፊት ብዙ ነገሮች ላይ ጥንቃቄ አድርጊ። እዳው አንቺ ጋር ስለሚሆን ተደብረሽ የምትኖሪ አንቺ ጋር ስለሚሆን ፋይናንሻል በርደን ምንድን ነው የሚያመጣው? በሰውየው ኮንትሮል ስር የምትሆኘው አንቺ ነሽ የሚለው ጋር በደንብ ፎከስ ማድረጉ ጥሩ ነው። ሌላው ምለው ምንድን ነው በጣም ከሚገርሙኝ ነገሮች አብዛኛው ባለፈው እንደ ጆክ አድርገሽ ፖስት ያደረግሽው ጊዜ ላይ እኔም ጽፌያለሁ። ተይንጋ ድሊት አለማድረግሽን ሪስፔክት አደርጋለሁ። ምናልሽ ባህል ማለት ዕቃ ነው፣ ፈርኒቸር ነው፣ እንደዚህ ነው ምናምን ብለሽ ለምን አንቺ በዛ ጉዳይ ላይ የምትታወቂ ሴት ሆነሽ በዚህ ሙቭመንት ላይ ሴቶችንም በማገዚውም በመርዳት አንቺ ባልሽው ብዙ ነገር እያረግሽ ባለበትና እንትኑንም ትችቱንም እየወሰድሽ ባለበት ሰዓት ላይ እንዲህ ብለሽ በምትይ ሰዓት ባለትዳር ሆኖ የሚያዳምጡሽ ሰዎች ምን ሊሉ ይችላሉ ብሎ ማሰቡን እንትን ማድረግ ያስፈልግ። ቢቀለድም አሁን አንድ ወንድ ወጥቶ ሚስት ማለት ዕቃ ናት አቡ፣ ሚስት ማለት ፈርኒቸር ናት አቡ፣ ሚስት ማለት እንዲና ብዬ ብቀልድ የሚወረድብን ውርጃን መቼም ሳታስተውይ ቀርተሽ አይደለም። ከአንድም አይደለም 2-3 ቪዲዮዎች ስላየው ነው እዛ ላይ ኮመንት ያደረኩት። ገብተሽ ወርደሽ ማየት ትችላለሽ። ስለ ባል የተሰጡ ኮመንቶች ላይ ባል የቤት ራስ ነው ሲባል ቅሬታ አለ። ሌላው የምናገረው ምንድን ነው? ለምሳሌ አንድ የአረብ ሀገር ሴት ተከፍሏትን መስራት ገንዘብ መያዝ ትችላለች ተብላለች። አንድ ሴት 20 ዓመት የማዳም ቅመሞና ተጠፈነገች። አፕራመሻው አረብ ሀገር ሄደው 20 ዓመት ከሰሩት ውስጥ ሰክሰስፉል የሆኑት 1% አይሞሉም። ኢትዮጵያ ላይ እድሜዋን አቃጥላ ለማታውቀው ሰውዬ እድሜዋን ሸጣ ገንዘቡን ሳትይዘው ኢትዮጵያ ተመልሳለች። ሺጋ ነትን ግን ባልም ትዳርም ቤተሰብም ያን ውበቷንም ሳትጠቀምበት ገስዋት የራሷ የሆነ ነገር ቢውልድ ሳታደርግበት ባዶ ገብታለች። ናው የኔ ኮስችን ምንድን ነው? አንድ ሰው የሆነ ሴትን አፈቀረ፣ ገንዘብ የላትም፣ ጀን እንዲወዶ አገባት፣ አኖራት፣ ልጆች አሉ። ሴት ልጅ ተቀጥራ ስትሰራ በደንብ እዚህ ጋር ፖይንት ያጅልኝ፣ ለገንዘብ ነው ተብሏል። አሜሪካን ሀገር ቢል የምትከፍል ሴት አለች። ለሆነ ቦስ ሄዳ ተቀጥራ ተሰርታ ገንዘቡን ትሰራለች። ምን ትላለች? ሰራች፣ ትሰራለች። ይሄ ሰውዬ ሰርቶ
ለዚህ ሴት ቤት ገዛላት ለሚኖሩበት። ለሚስት ልጆች አፈሩ፣ ንብረቶችም አፈሩ። ከዛ ስራ ላይ ቢያባራት ምንም የምታመጣው ነገር የለም። ይሄና ያለ ዓመት ሰርቻ ያለውና እንዴት ታባረኛለህ እንዴት ይሆናል ብላ የምታመጣቸው ነገሮች የሉም። ሌላ ነገር ነው የምትፈልገው። ናው እዚህ ጋር ለገንዘብ ሲሆን ሴት ልጅ ታዛ ዩኒፎርሟን ለብሳ ያሏትን ጥፍሯንም ሳይቀር አስተካክላ እሺ ብላ የተገዛች ሴት ባሏ ሆኖ ኤቭሪቲንግ ለሚያሟላት ግን በምንድን ነው የምታየው? አሁን በሚደረገው ሙቭመንት ነው ማወራሽ። አሁን በሚደረገው ሙቭመንት ነገ አልፈልግሽም ቢለኝስ ምን አለኝ? ነገ እንደዚህ ብለኝስ ምን አለኝ? የሚል ጥያቄዎች ብዙ ጊዜ እንዲነሱ ምን ተፈጥሯል? ትዳርን እንደማይቀጥል ትዳርን በጥርጣሬ እንዲታየ ማድረግ ነው። ሴፍ ትሆናለች ወይ ሴት ልጅ ገንዘብ ስላመጣች ብቻ ገንዘብ ስላላት ብቻ ወይም ደግሞ ገንዘብ ስለሰራች ብቻ የሆነ ቦታ ሰርታ ሁለ ነገሯ ተስተካክሎ ከትዳር ውጭ መኖር ትችላለች የሚል እይታ ነው ወይ ያለው? ይህን ማብረሽ እንድትመልሽልኝ ነው። ከዛ በተረፈ ብዙም እኔ ነቀፌታ የለኝም። ሴቶችን ለሚደግፉ እናንተን ለሚሉ ጥሩ አመለካከት አለኝ። እስቲ እነዚህ መልሽልኝ አያይዘሽ። መጀመሪያ ካልከው ጀምሮ ስንነሳ እኔ አይ ዶንት ኖ ሜቢ ሪፖስቶችን አታይም መሰለኝ አንተ። ስፔሻሊ አሁን ለምሳሌ አንድ ልጅ አለ ገንፎ ሰርቶ ሚስቱን ሲያርስ የሚያሳይ፣ በርበሬ ሲያዘጋጅ የሚያሳይ፣ እንጀራ ሲጋግር የሚያሳይ በጣም ደስ የሚል ልጅ አለ። የእሱን ቪዲዮ አሁን በመጣ ቁጥር ሪፖስት አደርጋለሁ። የያደሺ እና የባሏ ኮንተንት በጣም ጤናማ ትዳርን የሚያሳይ ፍቅርን፣ መከባበርን የሚያሳይ ነው የያደሺ ኮንተንት። ለምሳሌ የእነሱን የሁለቱን ካፕሎች በጣም ሪፖስት አደርጋለሁ። ከዚህ በፊት በጣም በተደጋጋሚ ስለ በዛብህ ወንድ አያቴ የትዳሬ የወንድ መለኪያዬ የወንድ ስታንዳርዴ እሱ ነው ብዬ በተደጋጋሚ ስለ እሱ ቪዲዮ ሰርቻለሁ። ስለ በዛብህ መርሻ የእማሆይ አበበች ባለቤት በእርግጥ በሞት ተለይቷል። ግን እኔ ጥሩ ወንድ ምን ማለት ነው ባል በቃ እሱን ነው የምጠራው። ለምሳሌ ከፐርሰናል ህይወቴ ራሱ ከፐርሰናል ከኔ ቤተሰብ ራሱ ጥሩ ትዳር ምን አይነት ነው ለሚለው ጥያቄ ዩቲዩብ ላይም ቪዲዮ ሰርቻለሁ፣ ቲክቶክ ላይም ቪዲዮ ሰርቻለሁ። እንዳልኩት ደግሞ ጤነኛ የሆኑ የትዳር መልእክቶችን የሚያስተላልፉ ኮንተንቶችን ሪፖስት አደርጋለሁ። የጥሩ ወንድ እንትን ምንድን ነው ደም ግባት ነው የሚባለው ያላቸው ወንዶች ፎሎ አደርጋለሁ፣ ሪፖስት አደርጋለሁ። ኢቨን ስቶሪ ላይ ኢቨን ዱዌት አድርጌ አውቃለሁ። ኢቨን ይሄንን ሰው ተከተሉት እንደዚህ ይጠቅመናል እንደዚህ ይሰራል ምናምን ብዬ አውቃለሁ። ስለዚህ አይ ቲንክ እናንተ ያንን ነገር ኤክስፔክት አድርጋችሁ ስላላያችሁት ነው እንጂ አለ፣ በእርግጠኝነት አለ። በእርግጥ በብዛት እሱን አይደለም ከቨር የምናደርገው፣ ምክንያቱም አላማችንም ይሄ ማን ነው ጥሩ ወንድ ማን ነው መጥፎ ወንድ ምናምን የሚለው ነገር ስላልሆነ በብዛት ስለ ጥቃት ስለምናወራ ያው ያተኮር ነው እዛ ላይ ይመስላል እንጂ ጥሩ ነገር ስናይ ጥሩ ወንዶችን ስናይ የጥሩ ወንዶችን ድርጊት የሚያሳዩ ኮንተንቶችን ስናይ እኔ በበኩሌ ፐርሰናሊ ሪፖስት አደርጋለሁ። እኔ የምከተላቸው ፌሚኒስቶች በደንብ ሪፖስት ሲያደርጉ ውስጥም ሲልኩልኝ ጆርዲ እስኪ ይሄን ነገር ስቶሪሽ ላይ አድርጊው እንደ ማሳያ ይሆናል ወንዶች እንዲማሩበት ይሆናል ምናምን እየተባባልን በተቻለ አቅም ቪዚቢሊቲ እንዲኖር ኤክስፖዠር እንዲኖር እናደርጋለን። ጥሩ ስላላየው ነው ስላላየው ያንን ነው የምልሽ። ስለ ባል ዕቃ ነው ወይ ምናምን የሚለው ቅድምም አንተ ሳትመጣ ተናግሬው መልስ ሰጥቼው ነበር። አሁንም ባጭሩ ልመልሰው እችላለሁ። እጅ ስራ የምሰራበት ቪዲዮ ላይ ማንንም ፕሮቮክ ያላደረገ ማንንም ያልተናገረ ቪዲዮ ላይ መጥቶ አንዱ ክፍታፍ ባል የሌለበት ቦታ ባል የሌለበት ቤት ምን ዋጋ አለው ብሎ ቤቴን ዲስሪስፔክት ሲያደርግ ነው ያንን ቀልድ የቀለድኩት። እንደ ሳርካስቲክ መልስ ነው። ቀልድ ራሱ አይደለም፣ ሳርካዝም ነው። እዛ ሰው ላይ ለመቀለድ ብዬ ነው እንጂ ባሎች ላይ ለመቀለድ የባሎችን ፖዚሽን ለማሳነስ ብዬ አይደለም። ኢንቴንሽኑም እሱም አይደለም። እንደገና ይቅርታም ብዬ ቪዲዮ ሰርቻለሁ። በጣም ብዙ
ጥሩ ባሎች ኦፌንድድ እየሆኑ ነው የሚል ኢንፎርሜሽን ስለደረሰኝ ማለት ነው። እሱ ላይም ይቅርታ ጠይቄያለሁ። ከዛ በተረፈ ግን አንድ ላርምህ የምፈልገው ነገር ሚስቶች ላይ ልክ አሁን እኔ ባል ምንድነው ዕቃ ነው ምንድነው እንዳልኩት ልክ ሚስቶች ላይ ቀል ቢቀለድ ይወረድብናል አላልከው። ምናልባት ፌሚኒስቶች የሆነ ነገር ሊሉ ይችላሉ እንጂ ጀነራሊ ስፒኪንግ አክሴፕት የሚደረገው ምንድነው በሚስት መቀለድ ኢትስ ፋይን ተብሎ ነው የሚታሰበው። ኢቭን የካፕል ኮንተንቶችን ቁጭ ብለን እዚህ ጋር እናንተ ቁጭ ብለን የካፕል ኮንተንቶችን ብናይ ካፕል ኮንተንት የሚሰሩ ባለትዳሮች ራሱ አቴንሽን ለማግኘት ምን አይነት ቪዲዮ ነው የሚሰሩት? ሚስትየው ስትመታ፣ ዲስሪስፔክት ስትደረግ፣ ስትሰደብ፣ ስትመናጨቅ የሚያሳይ ቪዲዮ ይሰሩና ፖስት ያደርጉታል። እሱ የሚስትን ፖዚሽን፣ የሚስትን ቦታ፣ የሚስትን ዋጋ አያሳንስም? የትዳርን መልክ አያበላሽም? ያበላሻል። እዛ ነገር ላይ ማንም ምንም ሲናገር አታይም። ግን እኔ አሁን እዚች ጋር ተነስቼ ለዚህ ሰው ለዚህ ኢንአፕሮፕሪየት የሆነ የማይመለከተውን ኮመንት ለሰጠ ሰው ሳርካስቲክሊ መልስ ስለመለስኩኝ ኢሹ አድርገን የምናወራው ከሆነ መጀመሪያ እነዛን ኮንተንቶች አድሬስ ማድረግ ይኖርብናል። ምክንያቱም የሚስትን ቦታ የሚያሳንሱ የሚስትን ቦታ ዲስክሬዲት የሚያደርጉ በጣም ብዙ ኮንተንቶች የኢትዮጵያ ቲክቶክ ላይ ስለሚገኝ ማለት ነው። ከዛ በተረፈ አሁን መጨረሻ ላይ ላነሳው ነገር መልሴ ምንድነው? ኮምፔር የምናደርገው ነገር አይደለም። ባይ ዘ ዌይ በመጀመሪያ ደረጃ ሴቶች ውጪ ወጥተው ስራ የሚሰሩትን እና ቤት ውስጥ የሚሰሩትን ኮምፔር የምናደርገው አይደለም። ውጪ ወጥተው ስራ ሲሰሩ በጣም ብዙ ነገር አለ። በመጀመሪያ ሰዓት አለው፣ መግቢያ ሰዓት አለው፣ መውጫ ሰዓት አለው። 2 ሰዓት ወይ 3 ሰዓት ትገባለህ፣ 11 ሰዓት ትወጣለህ። እሁድ እረፍት አለው፣ እሁድ ታርፋለህ። ቅዳሜም አንዳንድ ሀገር አሁን እኔ ያለሁበት ሀገር ከሰኞ እስከ ዓርብ ነው የሚሰራው። ቅዳሜና እሁድ እረፍት አለ። ቅዳሜና እሁድን ታርፋለህ። ለበዓላት እረፍት ይኖርሃል። 15 ቀን በአመት ሲክ ሊቭ ይኖርሃል። ብትታመም አኑዋል ሊቭ ብትታመም ሲክ ሊቭ ይሰጥሃል። የቤት ውስጥ ስራ የምትሰራ ሴት ግን ቅዳሜና እሁድን አታርፍም፣ በዓላትን አታርፍም። ሰዓት የላትም፣ የምትገባበት የምትወጣበት ሰዓት የላትም። ኮንቲኒየስሊ በየቀኑ የሚሰራ ስራ ነው። ሁለቱን ጎን ለጎን አድርገን ኮምፔር ልናደርግ አይገባም። አንዲትን ሴት ዝም ብሎ ቢያባረራት ማለት ነው የ3 ወር ደሞዝ ጠይቃ መውጣት ትችላለች፣ ህጉን የምታውቅ ከሆነ። ትዳር ላይ ግን እንደዛ የሚባል ነገር የለም። እያለን ያለ ነው በመጀመሪያ ደረጃ እያለን ያለ ነው ለሴት ልጅ የሚሻላት ህጉን የምታውቅ እንደሆነ ስላልሽኝ ህጉ አንድ መስሪያ ቤት የሆነን ሰው ሲያባር የ3 ወር ደሞዝ ከፍሎ የሚያባርርበት አገር ላይ አይደለም የምኖረው። ይዶን ሀብታ ታባረረሽ አባረረሽ ምንም እኔ ኢትዮጵያ ውስጥ ራሱ ያለ ህግ ነው እየነገርኩ ያለሁት። ባይ ዘ ዌይ አይ ዶንት ኖ የሀገር እንዳለ አንተ ግን አሁን ኢትዮጵያ ውስጥ ድርጅት ዝም ብሎ ካባረረ የ3 ወር ይከፍልሃል፣ የስራ ልምድህን ይሰጥሃል ምናምን። መልካም ኦኬ። ኤኒዌይስ እሱ ችግር የለውም፣ ኢሪሊቫንት ነው። ባይ ዘ ዌይ በጣም አንገብጋቢው እዚህ ጋር እንድትረዱልኝ የምፈልገው ነገር ያ ማለት አሁን እኔ ሁለቱን እንደዚህ ጎን ለጎን አድርጌ ሳነጻጽርላችሁ እንድትረዱት የፈለኩት ምንድን ነው፣ ሴቶች ውጭ ወጥተው መስራታቸው ነው የሚሻላቸው የሚለውን ኮንሰፕት እንድትወስዱ አይደለም ኮምፔር እያደረኩት ያለሁት። ምን አይነት የጉልበት ስራ በየቀኑ ያለ እረፍት፣ ያለ ሲክ ሊቭ፣ ያለ አኑዋል ሊቭ፣ ያለ በዓል ያለምንም ስትራክቸር ሴቶች ስራ እየሰሩ እንደሆነ እንድትረዱት ነው። ክብደቱን እንድትረዱት ነው። በቃ ክብደቱን እንድትረዱት ነው። አዎ በጣም ደስ የሚል ነገር ነው። አዎ ለፍቅሯ ነው እያደረገች ያለችው። አዎ ለባሏ ነው እያደረገች ያለችው። አዎ ለልጆቿ ነው እያደረገች ያለችው። ያንን ማንም አይክድም። ያንን እያደረገች ስለሆነ ተብሎ ግን ሲስተሚክሊ ማግኘት የምትችለውን ጥቅም ለምንድን ነው የምንከለክላት? ስፔሻሊ ሴቶች የቤት እመቤት እንዲሆኑ የምንፈልግ ከሆነ አግብተው ልጅ እንዲወልዱ የምንፈልግ ከሆነ በሆነ ነገር በሆነ መልኩ ኮምፐንሴት ማድረግ የለብንም ወይ? እናቶቻችን ኮምፐንሴት ቢደረጉ ቅር ይለናል? እናቴ አሁን ለኔ ብላ ያወጣችውን ጉልበት መስጠት ብችል ቅር ይለኛል? ሁላችንም ሰርተን ለእናቶቻችን ስጦታ እስክንሰጥ ነው አይደለም የምንቸኩለው?
ሁላችንም አድገን አድጌ ለእናቴ ቤቷን አድሼላት ለእናቴ ቦታ ገዝቼ የተሻለ ቤት ሰርቼላት ለእናቴ አሳርፊያት ነው የምንለው አይደለ እኮ ጆርዲ ሲስተሚክሊ ጆርዲ ይኸውልሽ ቅድም ስጠይቅሽ 96% ምሰራው ለኢትዮጵያ ላለ ነው አልሽ። ቅድም ያብ ደግሞ ስትጠይቅሽ ማን ይክፈል ስትልሽ ይሄ እኮ ምለው ለውጭው ነው አልሽ። አይደለም ለውጭው አይደለም ለኢትዮጵያ ከሆነ እኔ አሁን ይኸውልሽ አሚን ማህበረሰቡ አመለካከቱ ተስተካክሎ ማለት ነው። ማህበረሰቡ አመለካከቱ ተስተካክሎ ቆይ ባል እንደሰራተኛ እየመለስኩልሽ እኮ ነው አሚንዬ እየመለስኩልሽ ነው። ታዳምጪኝ እየመለስኩልሽ ነው። እሺ ቀጥ ማህበረሰቡ አመለካከቱ ተስተካክሎ ፖለቲካውን ተስተካክሎ ኢኮኖሚውን ተስተካክሎ ኢትዮጵያ እኛ የምንፈልግበት ደረጃ ላይ ብትደርስ መንግስት መስጠት ይችላል። ኦፍ ኮርስ ምን ፈልግበት ሲደርስ አሁን ምክንያቱም እዛ የፌሚኒዝምን ፕሪንሲፕል ተጠቅመው የሴቶችና የወንዶችና የወንዶች ሄልዝ ኬር ነፃ ነው። ኤዱኬሽን ነፃ ነው። የትምህርት ቤት ከየት እከፍላለሁ ብለሽ አታስቢም። ልጅሽ ህመም ቢታመምብሽ ልጄን የታሳክመዋለሁ ብለሽ ልጅሽን አቅፈሽ አትሰቃይም። ለምን እንደ ሀገር አመለካከታቸውን አስተካክለው ኢኮኖሚያቸውን ፖለቲካቸውን አስተካክለው በመንግስት ደረጃም በማህበረሰብ ደረጃም ልጆችን ማዕከል ያደረገ የአኗኗር ዘይዴ ፈጥረዋል። እኛም እዛ ላይ መድረስ እንችላለን። የሴቶችን ዋጋ ካወቅን ሴቶች እያወጡ ያሉትን ጉልበት ዋጋ ከሰጠነው እውቅና ከሰጠነው ካስቀደምን የህፃናትን ደህንነት የምናስቀድም ሀገር ከሆንን እንደ ማህበረሰብ አመለካከታችን ከተለወጠ መንግስታችንም ይለወጣል። መንግስታችን ከተለወጠ ሲስተማችን ይለወጣል፣ ባህላችን ይለወጣል፣ የአኗኗር ዘይቤያችን ይለወጣል። ይሄ እኮ የተያያዘ ነገር ነው። አንድ ላይ ነገር ብቻ አይደለም። ጆርዲ ሶሻል ሚዲያ አጠቃቀሙን በደንብ ስለምታውቂው ነው። እኔ አንድ 2-3 ነጥቦች የያዝኳቸው ከይቅርታ ጋር ፋለሲ ስለሰሩ ነው የምነግርሽ። ምን ሆነ መሰለሽ፣ ቅድም ካልሽው ይቅርታ ጠይቄበታለሁ በተሰራውት ቪዲዮ ብዙ ጥሩ ባለትዳሮችን ምን የሚያደርገውን ይቅርታ ጠይቄበታለሁ ካልሽኝ፣ ይቅርታ ከጠየቅሽበት ያ ምስቴክ ተሰርቷል ማለት ነው። እነዛ ቪዲዮዎች ግን ስቲል ፐብሊክ ናቸው። አንድ ሰው ይሄ ነገር ስህተት ነው ብሎ ካለ ምን ያደርገዋል? ያንም ቪዲዮ ኢዘር ፕራይቬት ያደርገዋል ወይ ድሊት ያደርገዋል። ከአንድም 2-3 ቪዲዮዎች ስቲል አሉ። ያንን መሴጅ ትፈልጊዋለሽ ማለት ነው። እንደዛ ያለኝ ሰውዬ ይቅርታ ሲጠይቀኝ ያልኩሽ ነገር ልክ አይደለም። ለአንድ ሰው ብለሽ ሌላውን ባለ ይሄ ሰውዬ ባለትዳር ያለ ባልም ዋጋ አለው ብሎ ይሄ ሰውዬ ባለትዳር ነው። ቆይ መልሽ፣ ይሄ ሰውዬ ባለትዳር ነው። ታውቂዋለሽ ምን አይነት ሰው ነው? አላውቀውም። ኤግዛክትሊ። ስለዚህ ለአንድ ግለሰብ ብለሽ መሴጁ ግን ለአብዛኛው ሆኖ ተቀምጧል። ለሱ ሰውዬ ፐርሰናሊ ማታውቂው ሰው ጽፎልሽ አብዛኛው ለሆነው ሜሴጅ ነው ይቅርታ የጠየኩት እንጂ እንደዛ ለማለት አይደለም። ስለዛ ሰው እንደዛ ለመመለሴ ሳይሆን ያንን ቪዲዮ አይተው ኦፌንድድ ለሆኑ ሰዎች ነው ይቅርታ የጠየኩት። እንዴት ነው ኦፌንድ የማይሆነው? አንድ ባለትዳር አባት ወይም ደግሞ ባለትዳር የሆነ ሰው ለአንድ ሰው ልመልስ ተብሎ ጀነራላይዝ ተደርጎ በሙሉ ባል ማለት ኪችን ላይ ያለ ነው ምናምን አንድ ብቻ አይደለም፣ 2 ቪዲዮዎች በውስጥ ልኬልሃለሁ። ማን ነው ሱፕሪም ኮርት ማየት ትችላለህ። 2-3 አሉ እና ይቅርታ ከተጠየቀ ቪዲዮ ፕራይቬት ተደርጎ አይ ቲንክ ይሄ ነገር ሌሎችን የምወዳቸውን ማከብራቸውን ሰዎች ኦፌንድ ያደርጋል በሚለው ላጥ ብሎ ለዛ ነው ለነዛ ሰዎች ይቻላል። ያ እሱን በእንደዛ እናርጋ። ኢምፓክት አለው ላላችሁ እንደ ሶሻል ሚዲያ ሰዎች ሁላችንም የምንናገረውን ነገር እንጠንቀቅ። እስማማለሁ። ኦልሶ ከኮንቴክስት ውጭ እየወሰድንም እንትን አናድርግ። ይሄ ያስኬደናል። እንደዛ ከተባለ አንተም የተናገርካቸው ብዙ ነገሮች ከኮንቴክስት ውጭ ሲታዩ በጣም ደትሪመንታል
ቅድምም ስትናገር ሰምቻለሁ። የጆርዲን ሀሳቦች ምገዛቸው ብዙዎች አሉ ስትል ሰምቻለሁ። ከዛ የሴት ልጅን ጥቃት በጣም ነው የምቃወመ ብለህ ደጋግመህ ስትናገር ሰምቻለሁ። ስላለፈው ሳይሆን ዮኒ አሁን እኔ ለምሳሌ ብትጠይቀኝ ሶሻል ሚዲያ ላይ ቲክቶክ ላይ አክቲቭ አይደለሁም እና ብዙ ሰው ጋር መድረስ እንደማልችል አውቀዋለሁ። አንተ ግን የዛ አቅመዋለህ እና ለወደፊቱ እኛ ጋር መተህ አንድም ደቂቃ ቢሆን ስለ ሴቶች ያገባኛል ብለህ እስካወራህ ድረስ እኔ ልጠይቅህ የምፈልገው ምንድን ነው፣ ለሴት ልጅ የሚጠቅም ለሴት ልጅ ሊጠቅም የሚችል ሴቶች እራሳቸው ላይ እንዲሰሩ፣ ሴቶች ጋብቻቸው ላይ እንዲሰሩ፣ ጤናማ ጋብቻን እንዲያፈቅሩ፣ ዝም ብለው ለማግባት እንዳያገቡና ወንዶች ደግሞ ይሄ ቶክሲክ ከሚባለው ማንነት እንዲወጡ ባገኘኸው አጋጣሚ አንድም ደቂቃ ቢሆን 2 ደቂቃ ቢሆን የሆነ ነገር ብትሰራ የምሬን ነው የምልህ አንድም 100ም ሰው ታድናለህ። እና ይሄ ደግሞ ወደ ቲክቶክ የመጣበት አላማ ምንም ቢሆን ምን ሊጠቅም የሆነ ጋን የሚያክል ትልቅ ነገር ውስጥ አንድ ጠብታ እንደማዋጣት ነው። እና እኔ ይሄንን ነገር ብታረገው ብዙ የሚከተሉ ሰዎች ስላሉ ማለት ነው ደስ ይለኛል እንደ ሀሳብ። እውነት አምነህ ከሆነ የምታወራው እውነት ከልብህ ከሆነ እዚህ ያለው ይሄን ለማለት ነው የምፈልገው። ጥሩ። እንዲያውም እኮ በሰሞኑን ምናልባት ሰምታውም ሊሆን ይችላል ጆርዲ ራሱ እየሰማሽ ይመስለኛል። ኮዱን ወደ እኔ አትውሰዱ። ምንድን ነው የሰራሁት? ኮት ባይ ኮት አለ። ምን ብዬ ነው የሰራሁት? ጆርዲ ወንድ ለአንቺ ብሎ ያቋረጠው ስራ የለም፣ ለአንቺ ብሎ ያቆመው ላይፍ የለም። ለአንቺ ብሎ ያለውን መልሼ እሷን ያለችው ሌሎች ራሱ እኔ እንዳልኩት አድርገው ሪፖስት ያደርጉ። ፕሊዝ 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 ጆርዲ ሜንሽን አድርጉልኝ፣ ይህን የሰራችው እሷ ናት በሚለው ራሱ ኮት ባኮት አድርጌያለሁ። ፕላስ ደግሞ የሚጠቅሙ ሀሳቦች ላይ ኤኒ ታይም ኢንቫይት ብደረግ የምችል ከሆነ ገብቼ ባደርገው ደስታዬን አልችለው። ለምን የኔ ብሊቭ አብዛኛውን ጊዜ ሴትና ወንድ ተስማምተው በፍቅር ቢኖሩ ደስታዬ ነው። አንፎርቹኔትሊ ደግሞ ይቺ ዓለም በሚደብር ሁኔታ ያላደጉ ሀገሮች ላይ ሴት ተጨቁና ትኖራለች። በሚዘገንን ሁኔታ አቅሙ እያላት ጉልበቱ እያላት ችሎታው እያላት ተጨቁና ንም ተናግረን እሷ እንዳለችው አሁን መጠንቀቅ ያለብኝ ምንድነው? ጥሩ ምክር ነው የመከረች። መጠንቀቅ እንዳለብኝ በደንብ እየገባኝ የኔም ብቻ ስሜት አይደለም ማዳመጥ ያለብኝ፣ ማጆሪቲው መስማት አለብኝ። ያን ያሉ ሰዎች ባልፋቸው it was better. አሁን ጆርዲ በምትለው በእውነት እዚህ እያላችሁ ስላለች አይደለም መናገር ይችላል። በርቺ ነው ብለው አሁን ያልሽው ነገር እኔ እየተከታተልኩም ስለሆነ ያለው ጥሩ ነገር አለች። ይህንን ነገር እስካልቀየርሽው አይ ቲንክ እህቶቻችን ነቅተው የራሳቸውን ነገር ይዘው ከዛ በኋላ ከፈለጉ ትዳራቸውን ከፈለጉ ደግሞ ፒሰኛ ሆነው ለብቻቸው የሚኖሩበት ነገር ከባድ ነው ብዬ አላስብም።
ደስታቸውን ግን የራሳቸውን ማንነት ቢያስቀድሙ እኔ በደንብ ነው የምደግፈው። ሴት ልጅ ራሷን ማስቀደም አለባት ወንዱ እንደሚያስቀድመው ያን ባይ ነኝ። ስትጣላ አሁንም ሰብሰብ ባርገህ እንዳለ እንትኖች ናቸው እንደዚህ ነው ምናምን እንዳትል ከሀሳቡ ጋር ተዋቀጥ። እሱማ የደከመ ወንድ ልጅ ባህሪ ያለን ፌሚኒስቶች ባለትዳሮች ናቸው። እሺ በጣም ከምታስቡት በላይ እኔና ዮኒ እኮ እንተዋወቃለን። ባሌን ሁሉ አይቶት ያውቃል። ብዙ ፌሚኒስት ሴቶች ባለትዳሮች ናቸው። ስብስብ አድርጎ ነው የሚወቅጠን። አሜን በይ። ሲበሳጭ ነው ብለሽ ነው? አይ ሲበሳጭ አይደለም እባክሽ፣ ሰውን ለማስተሰት ነው። አሁን አትለቁኝም፣ ትለቁኛላችሁ። አሁን አላማሽን አንድ ላልሰሙ ሰዎች ደግመሽ የእናንተ የፌሚኒስቶች ሙቭመንት ምን እንደሆነ ፕሊስ ሪከርድ አድርጉ። መቼም ደህና ነገር ሪከርድ አታደርጉም። የሆነ የተቆራረጠ መጥፎ የሚመስላችሁን ነው የምታደርጉት። እስቲ ጥሩ ሰው ካላችሁ፣ መልካም ሰዎች ካላችሁ እዚህ ጋር የጆርዲ እና እሷ ጋር የሚደግፏት ሰፖርት የሚያደርጋት ሰዎች አላማ ምን እንደሆነ አንድ ጠቅለል አድርገሽ እዚህ ጋር ብትነግሪ እና ከዛ ወዲያ አየሽ ክላሪፋይ ብዙ ጊዜ ተናግረሻል። በራስሽ ላይ የመጡ ሰዎች የሚደግፉች ያዩሻል። የማይደግፏት ሰዎችም ከምን አንጻር እንደሆነ እንዲረዱና ካዩት በኋላ አለማዊ እንዴ ነው ብለው ደፍኒትሊ ነው የምልሽ ሀሳብ የሚቀይሩ ሰዎች እንዳሉ ስለማቅም ጭምር ነው። ስለዚህ አላማው የእናንተ ሙቭመንት ምን ላይ ፎከስ ያደርግና ወደፊት ምን መሆን አለበት የሚለውን እስቲ አንዴ ከታች ያላችሁ ፕሌስ ሪከርድ አድርጉና ይህንን ነገር ወደፊት ልንጠይቃትም ስለምንችል ፍቃደኛ ነሽ ጆርዲ? ምንም ችግር የለውም። የሁላችንም ኮሌክቲቭ አላማ የሴቶችን ጥቃት ልክ እንደ ቢያንስ አሁን ለምሳሌ ለግብረ ሰዶም እንዳለን መጠየፍ ጥዩፍ የሆነ የሴቶች ጥቃት ላይ በጣም የሴቶችን ጥቃት የሚጠየፍ ማህበረሰብን መፍጠር እንኳን በጣም ከባድ ነው። ያለውን ማህበረሰብ እንዲጠየፈው ለማድረግ መሞከር፣ እንዲጠላው፣ ሪጀክት እንዲያደርገው የሴቶችን ጥቃት አንደርስታንድ ያደረገ ከየት ነው የሚመጣው? ከፓወር ኢምባላንስ ነው የሚመጣው። ኦኬ ፓወር ኢምባላንስ ምንድን ነው ምናምን የሚሉትን ነገሮች እዛ ላይ በደንብ አዌርነስ መፍጠር ሌላ አላማችን። ከዛ በተረፈ በእርግጥ የኢትዮጵያን ባህልና ማህበረሰብ መቀየር በጣም ከባድ ነው። ሶሺዮሎጂስቶችም እስከ 200 ዓመት ይፈጃል ነው የሚሉት። ስለዚህ አሁን ባለንበት ችግር ውስጥ ሆነን ሴቶች ለሴቶች እንድንደርስ እህትማማችነት እርስ በርሳችን ስፔሻሊ የኔና አይ ፊል ላይክ አይ ዶንት ኖ ቤትኒ ሁላችሁም የሚከተሉኝ ሰዎች ሶሻል ሚዲያ ላይ አብረውኝ የሚሰሩ ሰዎች በብዛት ሴንተር አድርገን የምንንቀሳቀሰው ምንድነው? እህትማማችነትን ነው። በሴቶች መካከል እህትማማችነት እንዲኖር፣ በሀብታም ሴትና በደሃ ሴት መካከል፣ እውቀትን ባበለጸገችና እውቀት በሌላት ሴት መካከል እህትማማችነት እንዲኖር፣ ስልጣን ባላትና ስልጣን በሌላት ሴት መካከል እህትማማችነት እንዲኖር፣ በቃ ያቺ የእህትማማችነት ስሜት ነች ያለንበትን ችግር ተቋቁመን መቀጠል እንድንችል፣ አንድ እርምጃ ወደፊት መሄድ እንድንችል፣ ሴት ልጆቻችንን አንቅተን ማሳደግ እንድንችል የሚፈቅደው እህትማማችነት ነው። እኔ ለእህቴ ሳስብ ያለኝን ገንዘብ ለእሷ ሼር ሳረግ፣ ያለኝን እውቀት ለእሷ ሼር ሳረግ፣ ያለኝን ስልጣን ለእሷ ሼር ሳረግ፣ እሷም ካለችበት ችግር ሲስተር ሰዓት እያለቀ ስለሆነ ለረጅም ሰዓት አዳምጠናል እና ትንሽ ሰዓት ቆይ እናት እንዴ ረፊ እንጂ አታቋጫት በእግዚአብሔር። እና በጣም ማዕከል አድርገን የምንሰራው እህትማማችነትን ነው ለጊዜው። ኦፍኮርስ ሶሻል ሚዲያው እስካለ ድረስ ሶሻል ሚዲያውን በተቻለን አቅም ፖለቲካውንም ኢኮኖሚውንም ማህበረሰብ ባህሉንም ለመንካት ቻሌንጅ ለማድረግ ጥያቄዎችን ለማስነሳት እንሞክራለን። ግን ምድር ላይ እየሰራን ያለነው ስራ ምንድን ነው? እህትማማችነትን መፍጠር ነው። እና በጣም ደስ በሚል ሁኔታ እግዚአብሔር ይመስገን የሚያምኑብኝ የሚከተሉኝ የኔን አላማ ያንቺ አላማ የኔም አላማ ነው ብለው መጥተው ካጠገቤ የቆሙ ጀግና ሴት እህቶች አሉኝ።
እነዛ ሴቶች ደግሞ ሌሎች ጀግና ሴቶችን እያነቁልኝ፣ እያነሱልኝ፣ እያገዙልኝ ነው። ሲስተርሁድ ይለምልም፣ እህትማማችነት ይለምንም። አንፎካከር በውበት፣ በቦይፍሬንድ፣ በባል፣ በወንድ፣ በልብስ፣ በብልጭልጭ ነገር፣ በሂውማን ሄር፣ በቅላት፣ በምናምን በጣም ረጋፊ በሆኑ ነገሮች አንፎካከር። ያ እርስ በርስ እንዳንስማማ፣ አንድነት እንዳይኖረን፣ ዩኒቲ እንዳይኖረን የተደረገብን የተጫነብን ሰንሰለት ነው። እሱን ሰንሰለት ከላያችን ላይ አውርደን እርስ በርስ እንድንደጋገፍና እህትማማችነት እንዲኖር ትልቁ ዋናው ዓላማችን እሱ ነው። ተረድቼሻለሁ። በርቱ፣ በዚህ ነገር ላይ ቀጥሉ ላለው እኔም እንዳልኩሽ በዚህ ጉዳይ ላይ ደፍንልኝ አንዳንድ ነገሮች አድሬስ ማድረግ ካለብኝ ዘግቢ፣ እኔም አድሬስ አደርጋለሁ። በዚህ ጉዳይ በርቱ፣ ምንም ተቃውሞ የለኝም። ይቅርታ፣ ዋና ነገሮቹ የልጅነት ትዳር እንዲቆም፣ ቻይልድ ሜሪጅ፣ ልጆች ትምህርት እንዲማሩ፣ ለሴቶች እኩል ኦፖርቹኒቲ እንዲያገኙ፣ ትምህርት ላይ፣ ኢኮኖሚ ላይ፣ ስራ ላይ ጥቃት እንዳይደርስባቸው የሚለው ቢያካትተውም በደንብ ዘርዘር አድርገን ግርዛት እንዲቆም፣ የፔሪድ ፖቨርቲ እንዲቆም፣ ሴቶች ንጽህናቸውን በትክክል የህግ ስራ ህግ አፕላይ የሚደረግበት አገር እንዲሆን ነው የምንፈልገው። ዛት ሴት በቃ ሴት ሰው ናት ነው። ይሄን ሁሉ ጭቅጭቅ የሚያሳይ ሰው ናት፣ እንደ ሰው ትከበር ነው። በቃ ከዚህ ያለፈ በጣም ኮምፕሊኬትድ የሆነ ነገር እኮ አይደለም። ግልጽና በጣም አጭር ነገር ነው። ሰው ስለሚያወሳስበው ነው እንጂ ግልጽና ግልብ። ታንኪዩ። አይ እዚህ ላይ መጎዳት የለባቸውም። 4 ነጥብ፣ ምንም ጥያቄ የለው እና በርቱልኝ ነው ምለው። መልካም ሰላማችሁ ይብዛ። ቀጥሉ። እሺ፣ መልሳት ጊዜ። እሺ ሚስ ፌርነስ አይ ቲንክ ብዙ ሰዓት ስጠብቂ ነበር ምናምን። እሺ ሁላችሁንም ሰላም ብያለሁ እና ብዙዎች እህቶችንም ያሉትን ነገር እየሰማሁ ነበር። እኔ እንኳን ትንሽ ለየት ያለ ሀሳብ ነው ያለኝ። በአቋሜ ኖ ኢንዶርስ ፎር ፌሚኒዝም ነኝ። ማለት ፌሚኒዝም ምንም ጥሩ ነገር የለውም እያልኩ አይደለም። ጾታዊ ጥቃትን በመከላከል በተለያዩ ጉዳዮች ላይ ብዙ የሚያነሳቸው ፋክቶችም አሉ፣ እውነታዎች አሉ። ግን የሚያስቀምጡት የመፍትሄ አቅጣጫ ከመፍትሄ አንጻር አሁን ችግርን መዘርዘር ቀላል ነገር ነው። ችግር ይዘረዘራል፣ ግን ከመፍትሄ አንጻር የመፍትሄ አካሄድ ነው ብዬ አላስብም። እኔ ለምሳሌ ጾታዊ ጥቃት በጣም መከላከል ያለብን ነገር ነው፣ ግን ጾታዊ ጥቃት ራሱ ዌል ዲፋይንድ መሆን አለበት ብዬ አስባለሁ። እንደገና ደግሞ ጀንደር ሲባል እኔ አሁን ጀንደር ኢኳሊቲ የሚለው ነገር ብዙ አይመቸኝም። ጀንደር አፕሮፕሬትነስ የሚለው ትክክል ይሆናል። ምክንያቱም ወንዶችና ሴቶች ለንጽጽር መቅረብም የለባቸውም። አንዱ የሌላውን የሚሞላ አንዱ ለአንዱ የሚያግዝ የሚረዳዳ እንጂ የሚነጻጸሩ የሚወዳደሩ አይደለም። በዚህ ዘመን ሰዎች ከራሳቸው ጋር መወዳደር እንጂ ከሌላ ሰው ጋር እንኳን መወዳደር ብዙ አላስፈላጊ በሆነበት ዘመን ላይ ወንድና ሴትን ለንጽጽር ማቅረብ ማለት ተገቢነት የለውም እና ያ ነው። እንደገና ደግሞ እኔ እንደ ፋይናል ጎል አድርጌ የማየው ወይም እንደ ዓላማ